ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ረቡዕ ሰኔ 18 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። መንግስት ሚዲያውን ለማጠናከር ድጋፍ እንደሚያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብና የግል ሚዲያ ከተውጣጡ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የህትመት ሚዲያውን እንዲያጠናክር መደገፍ እንዳለበት ገልጸው መንግስትና የግል ባለሀብት የወረቀት ኢንዱስትሪዎችን በመክፈት ረገድ እየተከናወኑ ያሉ ጅምር ስራዎች አሉ ብለዋል። የህትመት ሚዲያው ላይ የወረቀት አቅርቦት ችግር እንዲፈታ መንግስት በትኩረት እንደሚሰራም ተናግረዋል። ጠቅላይ ሚኒስትሩ ፋይናንስን በሚመለከት ለተነሱ ጥያቄዎች በሰጡት ምላሽም መንግስት ሚዲያዎችን እንዳላቸው ባህሪና የይዘት ስራ ድጋፍ እንደሚያደርግ አመላክተዋል። ከመረጃ ስርጭት ጋር በተገናኘ መረጃዎች በወቅቱ ተደራሽ እንዲሆኑ እየተሰራ እንደሚገኝ ጠቅሰው ይህንን ለማጠናከር ማቅጣጫ መቀመጡን ጠቁመዋል። መንግስት ሚዲያውን ዘላቂ የፋይናንስ አቅሙን በማረጋገጥ መርህ ላይ እንዲሰራ አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። የአሜሪካ ኩባንያዎች በግብርናው ዘርፍ እንዲሳተፉ ኢትዮጵያ ያቀረበችው ጥያቄ ትክክለኛ መሆኑን አሜሪካ ገለጸች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች መዋዕለ ንዋያቸውን እንዲያፈሱ ያቀረቡትን ጥያቄ የሚደገፍ ነው ሲሉ እውቅና እንደሚሰጥም አስታውቋል። ፕሬዝዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ላይ ጎን ለጎን የአፍሪካ የአሜሪካ ግብርና የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይ ተሳትፈዋል። ፕሬዝዳንት ታዬ አጽቀሥላሴ ፓናል ውይይቱ ባስተላለፉት መልእክትም አሜሪካ አሁን ላይ በአፍሪካ ያላትን የኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። አፍሪካ የአሜሪካ ኢንቨስትመንት መዳረሻ የሚሆን አቅም እንዳላት ጠቅሰው በአፍሪካ በኩል ሊለማ የሚችል መሬት፣ የሰው ሀብትና ትክክለኛ ፖሊሲ መኖሩን ማረጋገጥ ይገባልም ብለዋል። በተለይ በኢትዮጵያ ለእርሻ ስራ መዋል የሚችል ሰፊ ለም መሬት እንዳለና ይህንንም የግብርና ስራ ሊያከናውን የሚችል የሰው ኃይል መኖሩን አስረድተዋል። ኤምባሲው በይፋዊ ማህበራዊ ሚዲያ ገጾቹ ባጋራው መልእክትም በኢትዮጵያ እምቅ አቅም መኖሩን እንደሚስማማ ገልጾ በሯይና ተከፈተው ለቢዝነስ ምቹ የሆነች ኢትዮጵያ ራሷንና ቀጠናውን ወደፊት ታራምዳለች ብሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የፕሬዝዳንቱን ጥሪ እንደሚደግፍና ትክክል መሆኑንም በማህበራዊ ትስስር ገጾቹ ላይ ባጋራው መረጃ አስታውቋል። የልዩ ኦዲት ምርመራ ስራዎች ላይ ችግር እየገጠመው መሆኑን የፌዴራል ዋና ኦዲተር ገለጸ። ከመደበኛ የገንዘብና የክዋኔ ኦዲት የሚለየውን የልዩ ኦዲት ስራ ሲያከናውን ኦዲት ወይም የሂሳብ ስራና የስራ ምርመራ ከሚደረገው ተቋም ብቻ ሳይሆን ከተቆጣጣሪ ተቋማት ጭምር ችግር እየገጠማቸው መሆኑን የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ገልጸዋል። ዋና ኦዲተሯ ተቋማቸው ልዩ ምርመራ እንዲያደርግ ተጠይቆ ሲያበቃ ምርመራ በየጊዜው አልቀረበም በሚል መርማሪዎች ላይ እስር መፈጸሙን ለዚህም በማሳየነት ገልጸዋል። የበጀት ሂሳብ ምርመራው ከአመት ዓመት መሻሻል ታየበት መሆኑን የተናገሩት ዋና ኦዲተሯ መሰረት ዳምጤ ሰኔ 17 ቀን 2017 ዓ.ም የአመቱን የምርመራ ውጤትን ለህዝብ ተወካዮች ምክር ቤት ሲያቀርቡ ጉድሎ የተገኘባቸው ተቋማት አመራሮች በፓርላማ ለመገኘትና ተቋማቱ በሚፈጽሟቸው ጥፋቶች ተጠያቂ አለመደረጋቸው ጥያቄ ያስነሳ ጉዳይ ሆኗል። የፌዴራል ዋና ኦዲተር የመንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ ምርመራ ለህዝብ ተወካዮች ምክር ቤት ሲያቀርብ በ2015 እና ከዚያ በፊት ጉድለት ያገኘበትና እንዲመለስ የጠየቀው 20 ቢሊዮን ብር ቢኖርም 3 ቢሊዮን ያልሞላ ብር ብቻ ተመላሽ መደረጉን አስታውቀዋል። የፌዴራል ዋና ኦዲተር መስሪያ ቤት ባለፈው ዓመትና ከዚያ በፊት ባካሄደው የሂሳብ ምርመራ ካገኘው ከ23 ቢሊዮን ብር በላይ ከህግና መመሪያ ውጪ ወጪ የተደረገ ገንዘብ 86% እስካሁን እንዳልተመለሰ አስታውቋል። በድምሩ ከ23 ቢሊዮን ብር በላይ መልሶ ከተባለ መስሪያ ቤቶች መካከል 5ቱ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች፣ 4ቱ የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤቶችና የወልቂጤና ሀረማያ ዩኒቨርሲቲዎች ከ10% ጀምሮ ተመላሽ አድርገዋል ተብሏል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ።
ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ ማን፣ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያግኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ወደ ውጭ ዜናዎች እናልፋለን። የኔቶ አባል ሀገራት የሁለት ቀናት ጉባኤ በኔዘርላንድ መጀመራቸው ተሰማ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች በትላንትናው ዕለት ኔዘርላንድ ላይ ታሪካዊ የተባለውን የሁለት ቀናት ጉባኤ መጀመራቸው ታውቋል። 32 የዓለም ሀገራት አባላት የሆኑበት የዓለም ትልቁ የደህንነት ድርጅት ለደህንነት ተጨማሪ ወጪ ለማውጣት ይስማማል አሊያም ላይስማማ ይችላል ተብሎ ይጠበቃል። ይሁንና ጉባኤተኞቹ ሊያዋጡት የሚፈልጉት ወይንም የሚችሉት የገንዘብ መጠን የድርጅቱ ዋና አባል የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲጨምር የሚፈልጉትን ያህል መሆኑን ብዙ አጠራጥሯል። ጉባኤው የተደረገ ያለው የሩሲያና የዩክሬን ጦርነት ፍጻሜና የዋሽንግተንና የወደፊት ሚና በግልጽ ባልታወቀበት ሁኔታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸው ከጀመሩ ወዲህ በኔቶ ስብሰባ ላይ ሲገኙ ይህ ለመጀመሪያ ጊዜ ይሆናል። አዲሱ የኔቶ ዋና ጸሐፊ ማርክ ሩት ጉባኤውን ለመጀመሪያ ጊዜ ይመራሉ። ሩት ጉባኤውን ከመጀመር በፊት በሰጡት መግለጫም አሜሪካ በኢራን ላይ የወሰደችው ጥቃት ዓለም አቀፍ ሕግን የጣሰ አይደለም ሲሉም ተናግረዋል። አያይዘውም ይህ ለእስራኤልና ለመላው ቀጠና ብሎም ለሌሎች የዓለም ክፍሎች ማነቆ ይሆናል ብለዋል። ኔቶ ኢራን የኒውክሌር መሳሪያ ባለቤት መሆን የለባትም የሚለውን በዚህ ምክንያት ነው ሲሉም አክለዋል። ይህ የኔቶ ቋሚ አቋም ነው ያሉት ዋና ጸሐፊው ኢራን ኒውክሌር ጦር መሳሪያ በእጇ መያዝ የለባትም፣ ስለዚህ አሜሪካ ያደረገችው ነገር ከዓለም አቀፉ ሕግ ጋር የሚቃረን ነው ብዬ አልስማማም ብለዋል። በመጨረሻም የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባርሩ ፈቀደ። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ትራምፕ አስተዳደር ስደተኞችን ከአገራቸው ባለፈው ወደ ሶስተኛ ሀገር ማባረር እንዲችል መንገዱን ጠርጓል። 3 ለዘብተኛ የፍርድ ቤቱ ዳኞች ህገ ወጥነትን የሚያበረታታ ነው ያሉትን ብይንም ተቃውመዋል። ጉዳዩ ባለፈው ግንቦት ወር የማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው። የትራምፕ አስተዳደር ስደተኞች ከክፋትም የከፉ ናቸው ብለዋል። የሰኞ ውሳኔ አያሌ ስደተኞችን ለማባረር ለወጠኑት የሪፐብሊካኑ ፕሬዝዳንት ሌላ እድል ሆኖላቸዋል። ባለፈው ወር ጠቅላይ ፍርድ ቤቱ 350 ሺህ ስደተኞች ላይ ተጽዕኖ የሚያሳርፍና ለቬንዙዌላ ዜጎች ሰጠው የነበረውን ጊዜያዊ ጥበቃ እንዲነሳ ውሳኔን አሳልፏል። በሌላ ውሳኔ ባለፈው ግንቦት ወር ግማሽ ሚሊዮን ለሚሆኑ የኩባ፣ ሄይቲ፣ ኒካራጓ እና ቬንዙዌላ ስደተኞች ለ2 ዓመት በአሜሪካ ሲቆዩ የሚሰጣቸውን የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡም ውሳኔን አሳልፈዋል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።